መጽሐፍ ቅዱስ በሰዎች እጅ ላይ እንደዚህ ስናየው ሰዎች እየከፈቱ ያነቡት አይገባቸው። ሲያስተምሩም ትምህርት መጋጨት፣ ሲዘምሩም የመዝሙር መጋጨት ይመጣል። ወደው አይደለም። እግዚአብሔር በዓለም ላይ ያለውን ሕዝብ ሁሉ ከሰማይ ሆኖ ሲያይ ፈረንጂውን፣ ጥቁር፣ ቻይና፣ ነጭ፣ ቢጫ፣ ሰማያዊ የራሱ ጉዳይ የሰውን ልጅ እግዚአብሔር ሲያይ ለሶስት ከፍሎ ነው የሚያየው። ይህም በአግባቡ በልጦ ለመረዳት የመጀመሪያው ጠቃሚ ትምህርት ስለ ሶስቱ ወገኖች መማር ነው። ሶስቱን ወገኖች ጠንቅቆ ማወቅ ነው። ባጭሩ ምን ማለት ነው? እግዚአብሔር በዓለም ላይ ያለውን ሕዝብ ሁሉ ከሰማይ ሆኖ ሲያይ ፈረንጂውን፣ ጥቁር፣ ቻይና፣ ነጭ፣ ቢጫ፣ ሰማያዊ የራሱ ጉዳይ የሰውን ልጅ እግዚአብሔር ሲያይ ለሶስት ከፍሎ ነው የሚያየው። ይሄ መጽሐፍ እዚህ ውስጥ ያለው ቃል የሚያወራው ስለ ሶስት ወገኖች ነው የሚያወራው። ሶስት አይነት ወገኖች አሉ መጽሐፍ ውስጥ እዚህ ውስጥ። የመጀመሪያዎቹ ኢየሱስ ክርስቶስ ይወላቸው ሶስት ወገኖች አሁን አሉ ብያቸዋለሁ። ኢየሱስ ክርስቶስ ከመሞቱና ከመነሳቱ በፊት ግን የዓለም ወገኖች በሙሉ ሁለት ነበሩ። ለሁለት ነበር የሚከፈሉት። ገምቱ ማንና ማን ናቸው? በብሉይ ኪዳን ኢየሱስ ከመሞቱና ከመነሳቱ ከዛ ተነስቶ እንግዲህ ሂዱና አሕዛብን ሁሉ ከማለቱ በፊት የዓለም ሕዝብ ለስንት ይከፈላል? ለሁለት። ስለዚህ የብሉይ ኪዳን መጽሐፋችን የሚያወራው የኢየሱስ ሞትና ትንሣኤ በፊት የነበረው ይሄ መጽሐፍ የሚያወራው ስለ ስንት ወገኖች ይመስላችኋል? አቤት! በዓለም ላይ የነበረው ሕዝብ ሁለት ወገን ነበር። ሁለት ወገን ነበር። ማንና ማን? አብዛኛው ቁጥር ያለው የዓለማችን ሕዝብ ከክርስቶስ መስቀል በፊት የነበረው በሚሊዮኖች የሚቆጠረው የዓለም ሕዝብ ምን ተብሎ ይጠራል? አሕዛብ ይባል ነበር። ስፍር ቁጥር የለው። ከነሱ ውስጥ ደግሞ አብርሃም የሚባል ሰው ከአሕዛቦች መሃል ተጠርቶ ወጥቶ እሱ ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ስሙ ተቀይሮ እስራኤል፣ እስራኤል 12 ልጆችን 12ቱ የእስራኤል ልጆች የያዕቆብ ልጆች እነሱ ደግሞ ማን ተባሉ? እስራኤል ወይም አይሁድ ወይንም ዕብራውያን ይባላሉ። ከመስቀሉ ስራ በፊት ኢየሱስ ሞቶ ከመነሳቱ በፊት የዓለም ሕዝብ ለስንት ነው? ሁለት። አሕዛብና ከመሃል የወጣው ጥቂት ሕዝብ አምላካቸው የእስራኤል አምላክ ጄሆቫ የተገለጠላቸውና ስሙን የሚጠሩ በመገረዝ ቃል ኪዳን እግዚአብሔርን የሚከተሉ ሙሴ የሚባል ነቢይ የተሰጣቸው መጽሐፍ ጽፎ የሰጣቸው ሕግ ሰጥቶ የሰጣቸው አሉ። ሁለቱ ወገኖች ማለት። ከዛ በኋላ ኢየሱስ ከአሕዛብ ነው ከአይሁድ መጣ? ወደ ገዛ ወገኖች አይደል? ከአይሁድ መጣ። በተስፋው ቃል መሰረት ከነሱ ተወለደ። በእኔ መኑ አለ። ወደ ገዛ ወገኖቹ ይመጣም የገዛ ወገኖቹ አልተቀበሉት። ግን ከነሱ መሃል ለተቀበሉት የማን ልጆች እንዲሆኑ? የእግዚአብሔር ልጆች እንዲሆኑ ስላስናቸው። እነዚህ እግዚአብሔር ልጅነትን የተቀበሉ ሰዎች ወዴት ሂዱ ተባሉ? እንግዲህ ሂዱና አሕዛብን ሁሉ ተባሉ አይደል? ስለዚህ ወንጌል አለ ጳውሎስ አስቀድሞ ለአይሁዳዊ ቀጥሎስ ለአሕዛብ ወይም ለግሪክ ሰው ነው የሚሰበካል። ስለዚህ አይሁዶች ወጡና ለአሕዛብ ወንጌልን ሰበኩ። ከአይሁድም ያመኑ ከአሕዛብም ያመኑ ሰዎች ለብቻቸው ሆኑ። ስንተኛ ወገን? ሶስተኛ ወገን። እነዚህ ሶስተኞቹ ወገኖች አስቀድሞ አሕዛብ የነበሩና አስቀድሞ አይሁድ የነበሩ ናቸው። አሁን ግን አይሁድም ግሪክም መሆን አይችሉም። አይሁድ፣ አሕዛብ ድሮ የነበሩት። ስለዚህ እዚህ ውስጥ ያለው የብሉይ ኪዳን መጽሐፍ በአብዛኛው የሚያወራው ስለ አንደኛው ወገን ነው። ገምቱ እስኪ፣ ስለ አይሁድ ነው ስለ አሕዛብ? አቤት! ከአባታቸው ከአብርሃም በኋላ ያለው ታሪክ ሁሉ ስለማን ነው? ስለ አይሁድ። እና አይሁድ ደግሞ ዙሪያቸው ምኖች አሉ? አሕዛብ አሉ አይደል? ፌርዛውያን፣ ያቡሳውያን፣ አሞራውያን ነበሩ። እነሱን ጥለው ገቡ። ከዛስ በኋላ ግብፅ አለ፣ በዛ ባቢሎን አለ፣ ፋርስና ሜዶን አለ፣ በዚህ ግሪክ አለ፣ ከላይ ጢሮስ፣ ሲዶና፣ ያሁኑ ሊባኖስ አለ፣ በታች አርመድ፣ በዙሪያቸው ምኖች አሉ? አሕዛብ አሉ። ስለዚህ ብሉይ ኪዳን መጽሐፋችን እስራኤልና በዙሪያቸው ስላሉት አሕዛቦች፣ እስራኤል ከአሕዛብ ጋር ሲነቃቁ እግዚአብሔር እንዴት እንደሚቆጣቸው ምናምን ነው ምናነበው። ሞቶ የተነሳው ጌታ ለዓለም የምስራችን ከሰጠበት ጊዜ ጀምሮ ምን አለ?
ወንጌል ለአይሁድ ቀጥሎ ለአሕዛብ ደረሰ። ሲደርስ አሕዛቡ አሕዛብ ሆኖ መቀጠል አይችልም። አይሁዱ አይሁድ ሆኖ መቀጠል አይችልም። ለምን? ማንም በክርስቶስ ቢሆን ምንድን የሚሆነው? አዲስ ፍጥረት ይሆናል። ምን አለ ጳውሎስ ለቆላሴስ ሰዎች ሲጽፍላቸው? ከዚህ በኋላ አይሁድም ግሪክም ባሪያም ጨዋም እስኩቴስ አረማይ ምናምን መሆን አይቻልም። በቃ አልተቻለም። ይሄኛው ሶስተኛው ወገን ወገኖቼ ይለያል። መጽሐፍ ቅዱሳቸውን ስታነቡ አንድ ጥቅስ ወይ ስለነዛ ነው የሚያወራው፣ ወይ ስለነዛ ነው፣ ወይ ስለነዚህ ነው የሚያወራው። ልብ በሉ። አሁን አንድ የመጽሐፍ ቅዱስ ክፍል ዝም ብለህ ከፍተህ አውጣ። ያ ቦታ የሚያወራው ወይ ስለ አይሁድ ነው፣ ወይ ስለ አሕዛብ ነው፣ ወይ በክርስቶስ የቤዛነት ሥራ የተሰበሰበ ሌላ ሶስተኛ ወገን አለ። ማን ነው? የእግዚአብሔር ቤተ ክርስቲያን ነች። አሁን ጥቅሶችን እናውጣና ላሳያችሁ። ሶስቱ ወገኖች አንድ ቦታ የተጻፉበትን ጥቅስ ላሳያችሁ። መጀመሪያ ሶስቱ ወገኖች አንድ ቦታ የተጻፉበትን አንደኛ ቆሮንቶስ ምዕራፍ 10 አውጡ። ጎሽ ጸጋ ይብዛላችሁ። አንደኛ ቆሮንቶስ 10 ቁጥር 33 እኔ ደግሞ ብዙዎቹ ይድኑ ዘንድ ለጥቅማቸው እንጂ ራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክ ሰዎችም ለእግዚአብሔርም ቤተ ክርስቲያን ማሰናከያ አትሁኑ ብሎ ይመክራቸዋል። ጳውሎስ ለአይሁዶችም እነዛ አሕዛብ ግሪኮችም ደግሞ ከሁለቱ የወጣች ማን አለች? እግዚአብሔር። ለነዚህ ማሰናከያ አትሁኑ ብሎ ይመክራቸዋል። ጳውሎስ እነዚህም ሶስት ወገኖች ምን አለ? ሰው ሁሉ ይላቸዋል። ለሰው ሁሉ ማን? አይሁድ፣ የግሪክ ሰዎች ወይም አሕዛብ፣ ቀጥሎሳ ቤተ ክርስቲያን። ሶስት ወገኖች እነዚህ ናቸው። የመጀመሪያውን አይሁዶችን በጥቅስ እናያቸው። ሮሜ 9 ቁጥር 4 አይሁዶች ክብር አንድ አሕዛብ በብሉይ ኪዳን ዘመን የእስራኤልን አምላክ ማምለክም መገናኛው ድንኳን ጋር መቅረብም መስዋዕት ማቅረብም በቅድስቱ ማን ነው በአደባባይ ውስጥ መግባትም አይችልም። እንዲሁ በመገረዝ እስራኤል እንጂ ከሚደረገው ተስፋ ውስጥ የለበትም እሱ። እነሱ ግን እስራኤላውያን ናቸውና ልጅነትና ክብር ኪዳንም። የትኛው ኪዳን? አቤት ኪዳን ተሰጥቷቸዋል። የትኛው? አቤት እነሱ እስራኤላውያን ናቸውና ምን ተሰጥቷቸዋል? ኪዳን። ኦኬ የኛ የድሮ ከክርስቶስ መስቀል በፊት የነበሩት የኛ አባቶች የአማራ፣ የኦሮሞ፣ የትግሬ፣ የጉራጌ አባቶች ብሉይ ኪዳን ተሰጥቷቸዋል? ተሰጥቷቸዋል? እንደው ኪዳን ራሱ ተሰጥቷቸው አልሰጣቸው። ልብ በሉ። ኪዳንም እዚህ ውስጥ ደግሞ ህጎች አሉ። አርግ፣ አታርግ፣ እንዲያርግ፣ እንደዚህ አታርግ አለ። የህግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለነርሱ ናቸው። እነርሱ ምኖች ስለሆኑ? እስራኤላውያን ስለሆኑ። ይለያል። አሁን ኦኬ የአይሁዶች የመቅደስ ስርዓት ለኛ ተሰጥቷል? አልተሰጠም? የአይሁዶች ሊቀ ካህን አሮን የኛ ነው? የአይሁዶች መሪ ሙሴ የኛ መሪ ነው? እንዲሁ ለአይሁዶች የተሰጠው ኪዳን የኛ ኪዳን አይደለም። ለአይሁዶች የተሰጠው ህግ የኛ ህግ አይደለም። እነሱ ምኖች ናቸውና እስራኤላውያን ናቸው። እሺ አሕዛብን ደግሞ እኒ በዚሁ መሰረት አሕዛብ ኤፌሶን 2 ቁጥር 11 ለምሳሌ እኛ ከየትኛው ወገን የመጣ ነው? ከአይሁድ ነው ከአሕዛብ? አቤት ፈላሻ አለ እንደዚህ ውስጥ ከአይሁድ ነው ከአሕዛብነት ነው የመጣ? እንዴ ግጥም ያለና አሕዛብ ምንድን ነው? እኛ አባቶች ዛፍ ሲያመልኩ አልነበረን? ታዲያ ምንድነው የምትመጻደቁት? የኛ አባቶች ድንጋይ ተክለው የወሊድ አምላክ ብለው አይደል እንዴ ሰሜን ላይ ሰገዱት? አክሱም እኮ የወሊድ አምላክ ታሙዝ ይባላል በሩቅ ምስራቅ ሀገሮች። ልጅ የሚሰጥ አምላክ ማለት ነው።
በወንድ ጾታ አካል ተሰርቶ ሴቶቹ እሱን ሄደው ይስማሉ ልጅ ይሰጠኛል ብለው። አክሱም እሱ ነው። የትም ቦታ ብትሄደኛ አባቶች፣ አያቶች፣ ቅድመ አያቶች፣ አባቶቼ ምናምኖቼ ብለህ የተመጻደቅባቸው በሙሉ በብሉይ ኪዳን ዘመን ጀሆቫ የሚባል አምላክ የእስራኤልን ቅዱስ አያውቁትም። አምላክ ብለው የገመቱት ሁሉ አምላክ ስለሚሆንባቸው ብዙ አምላክ ነበራቸው። ስለዚህ ወደ ቸርች ስንመጣ እንደዚህ ያለን እኛን። ስለዚህ እናንተ አስቀድሞ በስጋ ምን የነበራችሁ? አሕዛብ የነበራችሁ። አሁን የፈለኩት ነገር ምንድነው? ቸርች አሕዛብ ነች እንዴ? አሁን አይሁድ ነች አይደል? አዲስ ፍጥረት ነች። በኋላ እናያታለን፣ የቸርችን ጥቅስ እናያለን። ግን ድሮ የነበርነውን ነገር ሲያስታውሰን አሕዛቦች፣ የብሉይ ኪዳኖቹ አሕዛቦች፣ አሁን በጌታ ያልሆኑት አሕዛቦች እነማን እንደሆኑ በደንብ እንዲገባን ያደርገናል። ከእስራኤል አሕዛቦች ይለያሉ፣ ምንም አያገናኛቸው እኒ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት እነማን ናቸው? በእጅ የተገረዙት አቤት እስራኤል። በምን የተገረዙ ነበሩ? በእጅ በመገረዝ ኪዳን ውስጥ ገብተው የእስራኤልን አምላክ ያመልካሉ። በስጋ በእጅ የተገረዙ በተባሉት ምን የተባላችሁ? ያልተገረዙ የተባላችሁ። አይሁዶች አንድ ኢትዮጵያዊን አይደለም እዛው በመልክ እነሱን የሚመስል ፈረንጅ ቢያው ምን ይላሉ? ያልተገረዘ። እኛን ቢያውንማ ምን እንደሚሉን እግዚአብሔር ነው የሚያውቀው። መልኩ ከለሩ የነሱ ይሆን። አብርሃም ይስሐቅን ብቻ አልወለደም። አብርሃም እስማኤልን ወልዷል። ግን እነሱም ከአብርሃም መጥተው እስማኤልም ከአብርሃም መጥተው እስማኤላውያንን ሲያዩ መልኩ፣ ከለሩ፣ ሁሉ ነገሩ አንድ ከነሱ ጋር ነው። ምኑም አንድ ነው። ያልተገረዘ ሁሉ ይሉታል። ከሳራ ያልመጣ ሁሉ ያልተገረዘ ይባላል። አብርሃም ይስሐቅን ብቻ አልወለደም፣ ምድያምንም ወልዶታል፣ ኔስቦቅንም ወልዷቸዋል። ግን እነሱን ሲያዩ ያልተገረዘ ይሏቸዋል። ሎጥ ሞዓብን ወልዷል፣ የአብርሃም የወንድም ልጅ ነው። ግን ሞዓብን ሲያዩት ያልተገረዘ ይሉታል። ከለሩ፣ መልኩ፣ አፍንጫው፣ ጠጉሩ፣ ጥርሱ ሁሉ የነሱ አይነት ነው። ግን የተስፋው ቃል የሳራ ልጅ ስላይደለ በዛ ውስጥ ስለሌለበት ያልተገረዘ ይላል። በዛ መሃል አንድ ጥቁር ሰውዬ ቢመጣስ ምን ይሉታል? ጸጉሩ ጥቁር፣ አይኑ ጥቁር፣ መልኩ ቡናማ ሰውዬ ሄዶ እኛ አባቶቻችን ባቢሎ ምንድነው ላሊበላን ቆፍረው ቢሉት አይሁድ ምን ይሉታል? አንተ ሰው ይሄዳል ይሉሃል። ሁለት እግር ደግሞ አለው ይሉሃል። ስለዚህ መልካቸውን እንኳን በኪዳኑ ስለሌለ ምን ይሉት ነበር? ያልተገረዙ ይሉታል። ስለዚህ አይሁዶች ማርቆስ ወንጌል ላይ ስታነቡ ከተማ መሃል ዕቃ ገዝተው ሲመጡ ምን ያደርጉ ነበር? ዕቃውን በደንብ አድርገው ካላጠቡ ቤታቸው ያስገቡ። መጽሐፍ ምን ይላል? አልጋ እንኳን ሲገዙ አጥበው ነው የሚያስገቡ። ለምን? ምናልባት ይሄን አልጋ ከጫካ ከዱር ተቆርጦ ተሰርቶ እዚህ ደረጃ እስኪደርስ ምናልባት በፕሮሰስ ውስጥ አንድ ምን ነክቶት ሊሆን ይችላል። አንድ አሕዛብ፣ መልኩ ፈረንጅ፣ አይኑ ሰማይ፣ ጸጉሩ ቢጫ፣ ግን አሕዛብ ይሆን። ኦኬ፣ አንድ ኢትዮጵያዊ አልጋውን ተሸክሞ ቤታቸው ቢወስድላቸውስ ምን ያደርጉታል? አጥበው ያስገባሉ ይመስላል? እስቲ እኔ በሉ ሰው የሆንኩት በአዲስ ፍጥረት ስርዓት ነው። ሰውን ሰው ያደረገው በሉት ኢየሱስ የሰራው ስራ ነው። አዎ፣ ልካችንን ስናውቅ ልካችን ቦታችን ይሄ ነበረ። በኋላ እንመጣበታለን። ይህን አስቡ። ምን ቀጥለው? ከእስራኤል መንግስት ርቃችሁ ነበርን እንደ እስራኤል ውስጥ ዳዊት ንጉሥ ሆኖ ሲነግስ የኛ አያቶች እዛ ሰፈር ነበራቸው እንዴ? ኧረ የሉም። የት እንደነበሩ አንድዬ ብቻ ነው የሚያውቀው። ለተስፋውም ቃል ኪዳን እንግዶች ሆናችሁ። ኦኬ፣ እስራኤል ቢያንስ ምን ተሰጥቷቸዋል? የተስፋ ቃል። ማን? መሲሁ ይመጣል፣ ክርስቶስ ይመጣል። ምኩራብ ሁሌ ይሄዱና ምን ይላል? ይጸልያሉ። ጀሆቫ ያህዌ መሲሁን ላከው፣ የቀባኸውን ላከው፣ ክርስቶስን ላከው። ያው ሲልከው ባይቀበሉት በውስጣቸው ምን ነበር? የተስፋ ቃል፣ መሲሁ ይመጣል። የኛ አባቶችስ መጀመሪያ አምላክ እንዳለም አያውቁም፣ ኃጢአተኛም እንደሆኑ አያውቁም።
ወደ ገሃነም እንደሚወርዱ አያውቁም። ስለዚህ ምንም ተስፋ የሚጠብቁት የለም። ይወለዳሉ፣ ያድጋሉ፣ ሲጎርሙሱ ሴት ያያሉ። አንድ በሬ እንደገዙ አንድ ሚስት ያገባሉ። ከዛስ ይወልዳሉ፣ ያረጃሉ፣ ወይ የቁብ ወይ የድርዳኛ ሆነው ይሞታሉ። ልጃቸውም እንደዛው ኃጢአተኛ እንደሆነ አያውቅም። አዳም የሚባል ሰውዬ ኃጢአት እንዳስገባ መረጃው የላቸውም፣ የመጽሐፍ የላቸው፣ ምን የላቸው። እንዲሁ ይኖሩ ነበርና እግዚአብሔር በኋላ ጥቅሱን ሰጣችኋለሁ የእኛን አባቶች አሕዛቦችን በብሉይ ኪዳን እንዴት እንዲሆኑ አረገ። አቤት ቆይ በኋላ እንመጣለን። ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ። ለምን እንደተፈጠሩ ሳያውቁ፣ ለምን እንደሚኖሩ እንኳን ሳያውቁ፣ ቀጥሎ ወዴት እንደሚሄዱ እንኳን ሳያውቁ የኛ ወላጆች ኖሩ። የ87ቱ ብሔረሰቦች ወላጆች በዚህ ዓለም እንኳን ምን አጥተው ኖሩ? ተስፋን አጥተው ኖሩ። ያለ ተስፋ ነበር። ኢየሱስ ነው ሰውን ሰው ያደረገው። ቀጥሎስ ከእግዚአብሔርም ተለይታቸው ያለ መሲሁ ያለ ክርስቶስ ነበራቸው። እነሱ ቢያንስ ማንን ተስፋ ያደርጋሉ? መሲሁን ወይም ክርስቶስን። እንደዚህ ነበርን። መቼ? በዚያ ዘመን። ይሄ የአሕዛብ ባህሪ ነው። አሁን ስንት ወገን አየን? ሁለት አይደል? እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን ምናምን የነሱ ናቸው። አሕዛብ ያለ ተስፋ ቃል በተገረዙት ያልተገረዙ የተባለ ከእስራኤል መንግስት ርቃችሁ እንዲሁ በደመ ነፍስ ስትወጡ ስትገቡ ይኖራችሁ ብሎ ይላል አሕዛብ። ስለዚህ እነሱ በተስፋው ሲኖሩ አባቶቻችንን የኛን የአፍሪካ፣ የአሜሪካ፣ የአውሮፓ፣ የጣሊያን፣ የፈረንጁን፣ የቻይናውን፣ የነጩን፣ የጥቁሩን ወላጆች አሕዛቦችን እግዚአብሔር በብሉይ ኪዳን ምን አደረገ? አንድ ጥቅስ ላሳያችሁ። ሐዋርያት ሥራ ውስጥ የተስፋው ቃል እስኪመጣ ድረስ እግዚአብሔር ምን እንዳደረገ ታውቃላችሁ? የኛን ወላጆች ሐዋርያት ሥራ ምዕራፍ 14 ከክርስቶስ ሞትና ትንሣኤ በፊት የኛን ወላጆች እግዚአብሔር ከአዳም ውድቀት አንስቶ ክርስቶስ እስኪመጣ ምን አረጋቸው? ጳውሎስ ያውራ ምዕራፍ 14 ጳውሎስ በአሕዛብ ከተማ ሄዶ ወንጌል ሲሰብክ ከዛ በኋላ ሰዎቹ የጳውሎስን ምልክቶች፣ ድንቆች ሁሉ ሲያዩ ጳውሎስ አለ፣ በርናባስ ደግሞ ከኋላው ቆሟል። ጳውሎስ ይናገር ነበርና ታምራትንም ሲያዩ የኛ ዘር ማንዘሮች፣ አሕዛቦች ወዘተ የምንላቸው አይነት ሰዎች ለጳውሎስና ለበርናባስ መስዋዕት አቀረቡ። ጥጃ አምጥተው ሊያርዱ አደረጉ። የአበባ ጉንጉን ለአማልክቶቻቸው የሚያደርጉትን አደረጉና ምን ይላል ቁጥር 11 ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦናዊ ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። በርናባስን ዲያ አሉት። ዲያ ማለት ዋናው አምላክ። ለምን? በርናባስ ምንም አይናገርም፣ እንዲህ ብሎ ነው የቆመው ጳውሎስ ሲሰብክ። ስለዚህ ምን አሉት? እሱ ዋናው ነው አሉ። ይሄ የማይናገር ያ ደግሞ ከፊት ለፊት ሆኖ የሚሰብከው የእሱ ቃል አቀባይ ነው፣ የዋናው ማለት። ጳውሎስ ደግሞ ማን ተባለ? ሄርሜን ተባለ። ሄርሜን ማለት ትንሽዬው ነው፣ ዋናው አምላክ አይደለም። ዲያ ዋናው ነው፣ እንዲህ ብሎ የቆመው። ጳውሎስ ደግሞ ይናገር ነበርና ብዙ ጊዜ ታውቃላችሁ እንደ ከበሩት ፊት ለፊት ይቆሙና ከፊታቸው ቃል አቀባዩ ታታታታ ይላል እና ጳውሎስን ያ ትንሽ አሳነሱትና ሄርሜን አሉት። በከተማው ፊት ቤተ መቅደስ ያለው የዲያ ካህን ኮርማዎችንና የምን ካህን ነው? ቤተ መቅደስ ያለው የዲያ ካህን። ኦኬ በርናባስን ምንድን ነው ያሉት? ዲያ። ካህኑ የምንድን ነው? ቤተ መቅደሱ እዛ ከተማ ያለው የማን ነው? የዲያ። ሄርሜን ደግሞ ያው የሱ ቃል አቀባይ ፊት ለፊት እየሄደ የሚያስተዋውቀው እወቁት አምላካችሁ መጥቷል፣ ይሄ ዲያ ነው እንደማለት።
እሺ የዲያ ካህን ኮርማዎችና የአበባ አክሊሎች ወደ ደጃፍ አምጥቶ ከሕዝቡ ጋር ሁሉ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሮጡ እንዲህ አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን አሉ። ምክንያት ስላላችሁ። ከዚህም ከንቱ ነገር ሰማይና ምድርን ባህርንም ከነርሱ ያለውን ሁሉ ወደ ፈጠረው ወደ እግዚአብሔር ዞር ትሉ ዘንድ ወንጌልን እንሰብካለን። እርሱ አለ ጳውሎስ አሁን የአሕዛቦች እንዴት እንደኖሩ በብሉይ ኪዳን እርሱ ባለፉት ትውልዶች አሕዛብን ከመስቀሉ ስራ በፊት አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። ከአዳም አንስቶ እስከ ክርስቶስ ዘመን ድረስ የኢትዮጵያን፣ የኬንያን፣ የአፍሪካን፣ የኤሽያን፣ የቻይናውን፣ የአውሮፓውን፣ የሩቅ ምስራቁን፣ የሩቅ ምዕራቡን ወላጆች ሁሉ እግዚአብሔር ምን እንዲሆኑ ተዋቸው? ወደ ገዛ መንገዳቸው እንዲሄዱ ተዋቸው። ማን እስኪመጣ? ተስፋው እስኪመጣ። ግን ምን አደረገ? ሞተው እንዳያልቁ፣ በልተው እንዲኖሩ፣ ዘር እንዲተኩ፣ ትውልድ እንዳይቋረጥ። ምክንያቱም የተስፋው ቃል መጥቶ በአብርሃም የተስፋ ቃል መሰረት አሕዛብን ስለሚባርክ እኛ ይኸው ዛሬ ድነን ለእግዚአብሔር የክብር ምስጋና እንድንሆን ለኢየሱስ የምስጋና ዘውድ ሆነ እንድንጫንለት የእግዚአብሔር የዘላለም ዕቅድ ስለነበረ እግዚአብሔር ለኛ ወላጆች ምን ያደርግ ነበረ? እርሱ ባለፉት ትውልዶች አሕዛብ ሁሉ በገዛ ራሳቸው ጎዳና ይዞን ተዋቸው ካለ በኋላ ቁጥር 17 ከዚህም ሁሉ ጋር መልካም ስራ እየሰራ ምን ከሰማይ ዝናብን ፍሬ የሚሆንበትንም ወራት ተውጣል። በቃ ሰብል የሚወጣበት ጤፉ፣ በቆሎ፣ ዘንጋዳው በቃ ዝናብ ያዘንብላቸዋል። አምላክን በማወቅ ደረጃሳ ዝም ብለው እንዲኖሩ አረገው። ወደ ገዛ ምናቸው መንገዳቸው እንዲሄዱ ምን አረጋቸው? ተዋቸው። ግን ደግ ነውና ዝናብን እያዘነበ ከሰማይም ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተውም። ያኔም ማለት ይህን ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። ለዚህ የእኛ ወላጆች ወይም አሕዛቦች በብሉይ ኪዳን ዘመን ምንድን ነው የተደረጉት? ወደ ገዛ መንገዳቸው። አንድ ሰው ዛፍ ይተክላል፣ ዛፉ እያየው ከሱ ይበልጣል። ይሄ ነገር አምላኬ ነው ብሎ ሲሰግድ እግዚአብሔር የሆነ ወንዝ ይመጣና ሰፈር ጠራርጎ ሲሄድ ወንዙ ስር ሄደው ሰዎች ያመልካሉ፣ ዶሮ አርደው ይጥላሉ። እግዚአብሔር በሚመጣው መሲህ እባርካችኋል። እናንተን በማጥፋት መለወጥ አይቻልም፣ በመባረክ ነው መለወጣችሁ ብሎ ዝናብ አዘነበላቸው፣ ፀሐይ አወጣላቸው። ስለዚህ አሁን ግን ሌላ ታሪክ መጣ ማለት ነው። እንግዲህ ሂዱና ዓለም ሞቶ የተነሳው አይደለም አሕዛብን ሁሉ ሰይ አሁን ጥቅሶች እንጨምር። ሁለቱን ብቻ ስላየን ሶስተኛዋን እንይ። አንደኛ ያየነው ማንን ነበር? አይሁድን። ሁለተኛ አይሁዶች ምንድን ናቸው? እነሱ እስራኤላውያን ናቸውና ዳራራራራ ለነሱ ናቸው። ይሄን አይተናል። አሕዛብስ እናንተ ደግሞ ድሮ እንዲህ ነበራችሁ፣ እንደዛ ነበራችሁ፣ ወደ ገዛ መንገድ በቃ ዝም ብሎ ፍራፍሬ ብቻ እየበላችሁ ኖራችሁ። አለቀ። አሁን ሞቶ ሲነሳ ወንጌል አስቀድሞ ለአይሁድ ቀጥሎ ለግሪክ ሰው ተብሎ ተጽፏልና በመንፈስ ቅዱስ ኃይል በኢየሩሳሌም፣ በይሁዳ፣ በሰማሪያ፣ በምድር ዳርቻ ሁሉ ለዓለም የሚሆነው የቤዛነት ሥራ የአዳም ተስፋ የሴቲቱ ዘር የኖህ መርከብ በነቢያት የተነገረው ለአብርሃም የሰጠው የተስፋው ቃል ሰዎችን ሁሉ ከዋክብት የሚያደርገው አንዱ ኮከብ እሱ ተወለደ፣ ሞተ፣ ተነሳ። እግዚአብሔር ረካ። የአሕዛብን ኃጢአት አድርጎ ላይቆጥር በልጁ ወሰነ። ሂዱና የምስራችሁን ንገሯቸው ተባለ። ሶስተኛዋ ወገን እያመነች ተከማቸች። ከአይሁድም ሲያምኑ በሉ ከዚህ በኋላ አይሁዳዊ መሆን አይቻልም ውጣ ተባለ። እንደ ድሮ አይሁዳዊ ሆኖ ቀድሳለሁ ቢል አይቻልም። እንደ ድሮ አይሁዳዊ ሆኖ ታጠባለሁ ሰግዳለሁ ሲል ነጽተሃል፣ አርፈህ ቁጭ በል። ምንም ሳልለቃለቅ በቡትሌ ነገር ንጹህ ነው። እንዴት ወተር ውሃ ምናምን? በአምላክህ መንፈስ በጌታ በኢየሱስ ስም ታጥበሃል፣ ተቀድሰህ ተከማች። ይሄ ሌላ ማህበረሰብ እንጂ በየቀኑ ቡትሌ ይዛ አትለቃለቅ።
ድሮ በግ ነገር ይዞ ወደ ሊቀ ካህኑ ሲሄድ ዝም በል አርፈ ቁጭ በል አንድ መስዋዕት ለዘላለም ቀርቦ ያለቀ ጉዳይ ዝም በል ተዋል። ወደነ ምናምን ንስሐ አባቴ እንዳይል በሰማይ የተቀመጠ ሊቀ ካህን አለ። በድካም ሁሉ ይራራል። ከሱ ጋር ጨርስ። የምን የንስሐ አባት ነው? ተባለ። እሱ ተቀምጧል። አርፈ ተቀመጥ ተባለ። የድሮ ሊቀ ካህን እያቀረበ ቆሟል። እርሱ ግን አንድ መስዋዕት አቅርቦ እግዚአብሔር ቀኝ ምን ሆነ? ተቀመጠ። እንደም ዛት ሚንስ አልቋል። አንተም አርፈ ቁጭ በል። እሱ ሲቀመጥ አትቁም ተባልክ። ገብቷቸዋል? መስዋዕት አቅርቦ ጨርሶ ተቀመጠ። ታዲያ ምን ያንቀዠቅዣል? ምንድነው ቆም ቁጭ የምትለው? ወይኔ ስትል ቆመሃል። ቁጭ በል። ምንም ወይኔ የለም እንደማለት ልጠፋ ነው ቁጭ በል። ከእርሱ ጋር አብሮ አቆመን አስቀመጠን። ታዲያ ምን ያስቆማል? ሕዝብ የለኝም ይላል እግዚአብሔር ስትል ቆመሃል። አርፈ ቁጭ በል። ከእርሱ ጋር ምን አደረገን? አስቀመጠን። ኢየሱስ አሮን አይደለም፣ ሁሌ እያቀረበ አይቆምም። መጽሐፍ እንደሚል የድሮ ሊቀ ካህናት ዕለት ዕለት ኃጢአትን ሊያስወግዱ ከቶ የማይችሉትን መስዋዕቶች እያቀረበ ቆሟል። እርሱ ግን አንድን መስዋዕት ለዘላለም በማቅረብ በእግዚአብሔር ቀኝ ምን ሆነ? ተቀመጠ። ተቀመጠ ቢል ጥሩ ነው። የእሱ ታሪካችን ነው። ከእርሱ ጋር አብሮ አስቀመጠ። ምንድን ነው ንገሩ? ቁጭ ማለት ነው። ምን ማለት ነው? የተቀመጠ ሰው ስራውን ምን ያለ ነው? የጨረሰ ነው። ስለዚህ ምሰራው ተቀምጬ እንጂ ቆሜ አይደለም። ሃይማኖቶች ሁሉ ቆመው እየሰሩ ነው አንድ ቀን ሊቀመጡ። ወገኖቼ ተቀምጠን አልቀናል። ከተቀመጥክ በኋላ ስራ በማረፍ ነው ኃይል የሚሆንልህ። ሰርቼ አርፋለሁ ብትል ኃይል አይቀርልህም፣ ዜሮ ትገባለህ። ኤፌሶን 1:22 ሶስተኛዋን ወገን እኔ ሶስተኛው ወገን ደግሞ ማነች? ይሄን እዚሁ ጋር ይቀመጥልኝ፣ ስዕሉ እዚህ ውስጥ እንዲገባ ጥቅሱን ከራሳቸው ያወጡ። ኤፌሶን 1:22 ጎሽ ለነዚህ የሚሆነውን ጥቅስ አስተዋላችሁ? እነርሱ ምኖች ናቸው? እነርሱ ምኖች ናቸው? እስራኤላውያን ናቸውና ደረረረረ ለነሱ ናቸው። እነዚህ እናንተ እንዲህ ነበራችሁ፣ እዚህ ነበር። ዝም ብሎ እንዲኖሩ ተዋቸው። ማን መጣ? መስቀል። መስቀል ዓመተ ዓለምን ወደ ዓመተ ምሕረት፣ አሕዛብን አይሁድን ሁሉ ወደ አዲስ ፍጥረትነት። በዘፍጥረት 1 ላይ ሰው ሲፈጠር ከዛም ደግሞ 3 ላይ ሰው 4 ላይ ሰው ልጆች ሲፈለፍል በዛ ፍጥረት ታሪክ ውስጥ የሌለ ኒው ክሬቸር ኒው ስፔሺስ አዲስ ዝርያ ስጋ ለበስ ናቸው። ውስጣቸው የአምላክ ዲኤንኤ ያላቸው ከመለኮት ባህሪ ተካፍለዋል። የእግዚአብሔር ዘር ውስጣቸው አለ። ደግሞ ሰው ናቸው። እንደ ሰው ቁጭ ብለው ይበላሉ፣ ይጠጣሉ። በዛው በበሉበት እጅ ሰው ላይ ሲጭኑ ሰው ይድናል። ሰው ሁሉ ሌሊት አነቀኝ አባረረኝ የሆነ ነገር ዘንዶ ሌሊት ቀንድ ይዞ ሲል እነሱ ቀንዳሙን ሲያባሩ ይውላሉ። ሲሸሸጉ አይውሉም፣ ሲያሳድዱ ይውላሉ። በብሉይ ኪዳን እንደዚህ እግዚአብሔር አለቴ ነው አለና ዘማሪው እንደው ታውቃል መሸሸጋዬ ነው። ሰውየው ይሸሸጋል እንጂ ወጥቶ አያሳድድም። ብሉይ ነው። እግዚአብሔር አለቴ አምባ መጠጊያዬ መሸሸጋዬ ነው። ከዛ እዛ ውስጥ ተደብቆ ይሸውዳል። ጠላት ያልፋል። እኔ አልሸውድም፣ እቆማለሁ ፊቱ። ያ አለት ለኔ መሸሸጊያ ብቻ አይደለም፣ ማሳደጃ ነው። በአዲስ ኪዳን ማሳደጃ አሯሩጠዋለሁ እንጂ ተደብቄ ወይኔ አለፈ ሄደ ብዬ ብቅ አልልም። አሳድድበታል። ሄዱና አስወጡ ነው የተባለው ወይስ ሲመጡ ተደበቁ ነው የተባለው? አቤት። ታዲያ አንተ እኮ ዳዊት አይደለም፣ ከዳዊት ትበልጣለህ። ኤፌሶን 1:22 ቸርች ማነች? አንቡልኝ። ሁሉንም ከእግሩ በታች አስገዛለት። ከሱ በፊት ያሉ ንባቦች አሉ። ኢየሱስን ከሙታን ሲያስነሳው የሚል እሱ ጌታ ኢየሱስ በሉ። እግዚአብሔር ከሙታን አስነስቶታል። ለቤተ ክርስቲያን ራስ እንዲሆን ሰጥቶታል። እስቲ አንበው። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ከሁሉ በላይ ምን እንዲሆን? ራስ እንዲሆን ኢየሱስን ለማን ሰጠ? ለቤተ ክርስቲያን። ኦኬ
እሷ ማነች ነው አሁን ጥያቄያችን። ማነች ቸርች? እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላት ናት። ማናት? እስራኤል የምትባል ህዝብ ነች? ከግብፅ ወጥታ ከነዓን ገብታ የምትቀመጥ ህዝብ ነች ወይስ ማነች? ነው ከሙታን አስነሳው። እሱን ለቤተ ክርስቲያን ራስ እንዲሆን ሰጠው። ራስ እሷ ደግሞ አካሉና ሁሉም በሁሉ የሚሞላው የእርሱ ሙላቱ ናት። ክርስቶስ የሆነ ቦታ፣ እሷ የሆነ ቦታ ካሰብክ ተሳስተሃል። ክርስቶስ ከቤተ ክርስቲያን ጋር አንድ ከሆነ 2000 ዓመት ነው። ቸርች ሌላ ክርስቶስ ሌላ ከሆነ ተምታቱባል። እሷ በተስካንና ቤተ ክርስቲያን ለዩ። በተስካን ማለት የሃይማኖት ስብስብ የሆኑ ክርስቲያኖች ተሰብስበው የሚጫጫውበት ቦታ። ቤተ ክርስቲያን የምንላት ግን አካል ነች፣ ቦዲ ነች፣ ህልውና ነች። ጆሮ አላት፣ ትሰማለች፣ ትናገራለች፣ ትሄዳለች። የእሷ ራስ ክርስቶስ ነው። እሷ አካሉና የሱ ሙላቱ ናት። ስለዚህ እንዲህ እያለ ሲሄድ ክርስቶስን ካየህ ማን እየሄደች ነው? አቤት አቤት። ያለበለዚያ ከሌላው ጋር እንዳይምታታባችሁ። ሰው ሁሉ እኮ በየሃይማኖት ቤቱ መሰብሰቢያ ያለው፣ ሁሉም ሄዶ ተሰብስቦ ሰግዶ ጸልዮ ይመለሳል። አንተም እንደነሱ ከሆነ እዚህ የምትመጣው ተሳስተሃል። ቤተ ክርስቲያን ማለት እግዚአብሔር ከሙታን ያስነሳውን ልጁን ለሷ ራስ አድርጎ የገጠመባት፣ እሷ ደግሞ እያንዳንዱ አማኝ በዳነ ጊዜ ክርስቶስ እየለቀመ ውስጡ ከቷቸው የእሱ ምን የሆኑ ናቸው? አካል ሆነው ተገጥመዋል። እሱን ከሷ እሷን ከሱ መለየት አይቻልም። ለአሕዛብ የተጻፈውን አምጥተህ ለእሷ ማትረቢ ካልክ ማን እንደሆነች አላወቅም። ለአይሁድ የተሰጠውን ጥሪ ሰምተህ ስንዴ ነው፣ ጎተራ ነው፣ ዛሬ ይሞላል፣ ዘይት ይሞላል ካልክ ማን እንደሆነች አላወቅም። እንደሚለዩ ሌላ ጊዜ እናያቸዋለን። ቤተ ክርስቲያን ማናት? እርሷ የክርስቶስ ኢየሱስ ሙላቱ ነች፣ አካሉ ነች። እያንዳንዳችን በዚህ አካል ውስጥ ብልቶቹ ነን። ኤፌሶን ላይ አጥንትና ስጋው ነን። አጥንትና ስጋው ነን። ሂሳብ ተከፍሏል፣ ዋጋ ተከፍሏል። አንሊሚትድ ይሆን በዓለም ላይ ያሉ ባንኮች ያላቸው ብር በዛኛው የማይመዘን ቤሳቤስቲን የማይሞሉበት ዋጋ ለአንድ ግለሰብ ተከፍሏል። ቸርች ማለት ያቺ ነች። ዘማሪው እንደዘመረ ዋጋዬ ከፍተኛ ነው፣ ሊገዛኝ የሚችል ማን ነው? የተዋጀሁት በደም ነው፣ ያዳነኝ ጌታ ኢየሱስ ነው፣ ያዳነኝ ጌታ ዋጋዬ ከፍተኛ ነው፣ ሊገዛኝ የሚችል የኢትዮጵያ ንግድ ባንክ ነው እኔን የሚችለው? ወርልድ ባንክ ነው ሊገዛኝ የሚችለው? አም ፕሪሺየስ ያለውን ሁሉ ትቶ መጥቶ የገዛኝ ብርቱ አይደለም፣ ደካማ፣ የምስት፣ ምታለል፣ የምስት፣ እምደክም ግን ዋጋዬ አንሊሚትድ ይሆን ነኝ እኔ ማለት። ኢየሱስ ቤተ ክርስቲያንን ስለ መግዛት ሲናገር እንዲህ አለ። ቤተ ክርስቲያን እቺ የእግዚአብሔር መንግስት አለ ምን እንደምትመስል ልንገራችሁ። ሰው በእርሻው መካከል በአንድ ሰው እርሻ መካከል ሲሄድ ያያትን እንቁ ትመስላለች። አየ እንቁ፣ የመሬቱ ባለቤት አላየ። ከዛ በኋላ ከሰውየው ለምን መሬትን አልገዛም አለው። መሬት ፈልጎ እኮ አይደለም፣ ይሄ አፈር ምኑ ይገዛል? አሁን ከዚህ ምን ይጠቅማል? ታዲያ ስጋዬን በዋጋ ለምን ይገዛዋል? አቤት እንቁ አይቶ ነው። አየ በሰው እርሻ መሃል ሲያልፍ ከባለቤቱ ጋር እንቁ አየ። ያላየው ለምን መሬትን አልገዛም? ኧረ እኔ መሬቱን የምሸጥ፣ ኧረ ሽጥልኝ ወዳጄ፣ ኧረ ካልሸጥክልኝ እንደዚህ ከሆነ እዚህ መሬት ላይ ያለው ዋጋ ሁሉ አይሆንም እና ያለው አማራጭ ይህን መሬት ለመግዛት ያለህን ሁሉ ሽጥና ግዛኛል። ከዛ ይሄም ሰው ያየውን አይቶ የለ ያለውን ሁሉ ትቶ ያለውን ሁሉ ሸጦ ያን መሬት ገዛ። ሰው የሚያውቀው መሬቱን እንደገዛ እሱ ያየው እንቁ አይቶ ነው። እስቲ በዚህ አፈር ውስጥ በሉ እፍ የተባለ ከአምላክ የወጣ ህይወት አለ በል።
እንቁ አለ በሉ። በዚህ ፈራሽ ሰውነት ውስጥ በሉ የእግዚአብሔር ንብረት አለ በሉ። ሀብቱ እኔ ጋር አለ በሉ። ለዛ ተገዝተናል። አሜን። መጽሐፍ ነው የሚለው ይቺ እግዚአብሔር ቤተክርስቲያን ሰንበዲ ከሰሜን ከደቡብ ከምዕራብ እየመጣ ማትረባ ያንዳንድ ወንበር ላይ ደግሞ ትቀመጣለህ። ቁም። የምን መቀመጥ? መሬት ተደፋ፣ አልቅስ አልቅስ፣ ወዮ በል ለራሱ ወዮ ወዮ። እኔ ምኩራብ ውስጥ እንኳን እንደዚህ ይለቀሳል ብዬ አላምንም። በአይሁድ ምኩራብ እንዲህ አልተለቀሰም። በካቶሊክ በኦርቶዶክስ በየትኞቹም ቤተ እምነቶች እንዲህ አይነት ወዮታ የለም። ባጭሩ ይገላገላል እኮ እግዚኦ 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 12 ፊኒሽ ተፈታን ሂድ። ንሱ 12 አንተ 12 ወር ሙሉ ማን እንደሆንክ አታውቅም። ለምን? ደካማ እንደሆንክ ነው የምታውቀው። ውስጥ ያለውን እንኳን አታውቅም። ያኮ ነው ደካማ ነህ። አዎ ትስታለህ። አዎ አይኔ ጆሮ ምንም የማይስት ነገር አለ። አዎ ግን ተቀበል። ካንተ ድካም ይልቅ የተከፈለው ዋጋ ትልቅ ላንተ። እግዚአብሔር እያየ ያለው አንተን አይደለም። እግዚአብሔር ድሮም አንተን ማየትም አይፈልግም። መቼም ቢሆን እግዚአብሔር አንድ ቀን ሰው ትሆናለህ ብሎ አያምንም። እግዚአብሔር ሲጀመር የተቀበለ በክርስቶስ ነው፣ የሚጨርሰው በክርስቶስ ነው። ለዚህ ዕውቅና ስጡ፣ ለራሳችሁ ዕውቅና ስጡ። እኔ በእግዚአብሔር የተወደድኩ ነኝ፣ በእኔ ውስጥ እንቁ አለ። በዚህ ፈራሽ ገላ፣ በዚህ ፈታኝ ሰውነት ውስጥ፣ በዚህ በሚያጨናንቅ በኑሮ ውስጥ ሁሉ ወከባ ውስጥ እየከተተኝ ግራ ከሚያጋባኝ ከሰው ከሚያናክሰኝ ከዚህ ሰውነት ውስጥ ግን አምላክ እፍ ያለው ነገር እኔ ውስጥ አለ። ሕይወቱ በእኔ ውስጥ አለ። ለተቀበል ለነገሩ እንደ ድሮ ላስለቅስ የሚል አይቀናለትም። አሁን በማስለቀስ ህዝብ አንጫጭቶ አስለቅሶ ምሳይዶ ክትፎ የሚበላ ሰው ቀረ። አይቀና። በተለይ ጅማ አይቀናለት። ቤተክርስቲያን የክርስቶስ አካሉ ነች። እንግዲህ ከዚህ በላይ ምን ይበለን? የክርስቶስን አካል መሳደብ አይቻልም። ማንም ሰው ከሰውነት ውስጥ ያለ ብልቶቹ እቺ ጣቱ ብትቆስል ምን አስጨነቀኝ ብሎ ገጀራ አንስቶ አይበጥስ። ይሄ ትቆረጣለህ የሚል ሰው የራሱን ጣት አይቆርጥም። እኔ ተከፈለልኝን ዋጋ እግዚአብሔር እያወቀ ልጁን ሊክደው እንደማይችል እያወቀ እንዴት ነው እየቀነጣጠሰ የሚጥለው? አባት የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔ የሚመጣውን ሁሉ ከቶ ወደ ውጭ አላወጣው። መድከም ሌላ ጉዳይ ነው፣ መካድ ሌላ ጉዳይ። መድከም ይሻልሃል ከካድከው ክህደት። እግዚአብሔር በእኔ ድካም ምክንያት ሰሞኑን ጥሩ ነገር ላይ ስላልሆንኩኝ በቀደም ከሰፈር ጋር እንደዚህ ከቸርች ጋር ወር ከቤት ወይ ከመስሪያ ቤት ወር እንደዚህ ወይ መንገድ ላይ ስመጣ እኔ በቃ አይኔ ትንሽ አስቸግረኝ እህቶችን እያየ እኔ በዚህ ሁኔታ እኔ እግዚአብሔር በቃ ያየኸው ይሻልሃል አሁን ካወራኸው። ምክንያቱም አልገባህም። ያየኸው ያ ድካምህ በክርስቶስ ከተከፈለልህ ዋጋ በልጦብሃል ማለት ነው። ስለዚህ ዋጋህን ተመን። እግዚአብሔር ለዛ ዋጋ የሰጠውን ዋጋ ስጥ በተቻለ መጠን። ሰዎችን ሲያስፈራሩና ሲያስለቅሱ ጽድቅን ያመጡ ይመስላቸዋል። በማስፈራራት ጽድቅ እንደማይመጣ እኛ ሳንሆን እግዚአብሔር ነው መጀመሪያ የነገረን። በባቢ ነድፍ መሬት ሰንጥቆ ቢውጥ እሳት ከሰማይ ቢያወርድ ሰው አልተቀየረም። ታዲያ ምን ይሻላል? በውሃ ቢያጠፋቸው ምን ቢያረግ? አሕዛብ በውሃ ብታጠፋው አይቀየር፣ በእሳት ብታወርድ፣ እባብ ብታስነ፣ መሬት ቢሰነጠቅ አሕዛብ አይቀየሩም። አሕዛብ የሚቀየሩ ሲባረኩ ነው አለና በአንተ አሕዛብን እባርካቸዋለሁ። ሰው ሲባረክ እንጂ የሚቀየረው ስታስፈራራው አይደለም ማለት ነው። ቸርች ማነች? የክርስቶስ ምን ሆነች? አካል። አንደኛ ቆሮንቶስ 12 ላይ ተጨማሪ ጥቅስ አለ። እሷን ብቻ ላሳያችሁ። አንደኛ ቆሮንቶስ እሱ ራስ አይደል? እሷ የሱ ምን ሆነች? ሙላቱ ነች አይደል? እሱ ራስ እሷ አካል ስትሆን ምን ይሆናል? ሙላት፣ ሆልነስ። ስለዚህ እኔ ብልት ሆኜ ተገጣጥሜያለሁ። አንተ፣ እኔ፣ አንቺ አይደል? አንድ ላይ አካል ሆነናል። ከእርሱ ጋር ምን ሆነናል? ሙሉ ሆነናል። የእርሱ ሙላት። ቸርችና ክርስቶስ አሁን አንድ ላይ ሳይሆኑ ያሉት ስንት ናቸው ነው? አንድ ሆነዋል።
ገላትያ ምዕራፍ 3 ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ በውሃ አይደለም በመንፈስ ቅዱስ ሁሉ ክርስቶስን ለብሳችሁታል። በዛ በክርስቶስ ሰውነት ውስጥ እየተለቀምክ ትገባለህ። ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ። አምናለሁ የእግዚአብሔር ልጅ እንደሆነ ትገባለህ። ነጩን ቻይናውን ፈረንጁን ጠቅጥቆ ከቶ እያንዳንዳችን በግል የአካሉ ምኖች ብልቶች አንድ ላይ የእርሱ ምን አካል ጥሩ እኔን አሁን ታች ብልት ነኝና የእርሱ የአካሉ ክፍሎኛለሁና እኔ መስዬ መተህ ብትቀጠቅጠኝ መተህ ብታሳድደኝ መተህ እጎዳሃለሁ ብትለኝ ከላይ ብቅ ይላል እሱ። ምክንያቱም እግር ሲመታ እግር አይናገርም። ከስር ስትቀጠቀጥ እግር እንኳን ሲመቱት አይልም። እሱ ለተመታው ፊት ነው ገብቷ አሜን። ስለዚህ ታች ስትነካን ታች ስታሳድደን ከሊቀ ካህኑ ደብዳቤ ጽፈ እነ ዳዊትን ለሞገር ስትመጣ ከላይ ይመጣባል። አንተ አቤት ለምን ታሳድደኛለህ እንዴ? እኔ እነ ዳዊትን አንተ ማን ነህ? እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በዚህኛው ስርዓት ውስጥ ክርስቶስ ሌላ ቦታ ህዝቡ ሌላ ቦታ አይደሉም። እያንዳንዱ አማኝ በክርስቶስ ኢየሱስ ሲያምን ክርስቶስ ውስጥ ገብቷል፣ ክርስቶስን ለብሷል። አንተን የነካ ኦኬ አንተን የነካ አይበረክትም። በእርግጠኝነት ልንገራችሁ፣ እኛን ልትነኩ የምትፈልጉ ሰዎች ካላችሁ በእርግጠኝነት ልንገራችሁ፣ የትኛውም ቦታ ላይ ብትሆኑ ከጀርባችሁ የትኛውም ድጋፍ ቢኖራችሁ በእርግጠኝነት ምነግራችሁ አትበረክቱ። በእርግጠኝነት ምነግራችሁ ደፍረን ምናወራው በግልጽ ምንነግርህ ብትነካን የሚነካ አካል ስላለ አትችለውም፣ አታስቆመውም። የገባህበት ገብቶ ሂሳብን ይሰጣል። እኛ የሆነ ሃይማኖት አባላት አይደለንም። የእግዚአብሔር ልጅ የአካሉ ብልቶች ሆነን ተገጥመናል። ገብቶሃል? የአካሉ ብልቶች ሆነን ተገጥመናል እና በስሙ ምክንያት ያሳደድከን በስሙ ምክንያት ዘመንን በሙሉ ሂሳብ ትቀምሳለህ። ክፎች ያሳድዱሃል፣ ከኛ ጋር አብረ መከራውን ትቀበላል። ጌታ አጋጉል ሲበቀል ምን እንደሚያደርግ ታውቃለህ? በመጣህበት መንገድ ነው የሚያስተናግድ። ስሙን የሚጠሩትን አይደል የሚለው መጽሐፍ ሊያሳድድ ወጣ። ከዛ ይይዛቸውና የጌታን የኢየሱስን ስም እንዲሰድቡ ግድ ይላቸው ነበር። ወፌላላ ገልብጡ እግራቸውን ወደ ላይ ስደብ ስሙን አልሰድብም ኢየሱስ ጌታ ነው ተሰደባል አይሰድብም ሌላ እኮ አይልም። እንደው በቃ ሃይማኖትን ካድምና ስሙን ስደብ ሌላ ነገር ችግር የለም። ሰውየው ስሙ ጋር ነው ችግሩ። ይሄን ስም ከሰደብክ ብትፈልግ ክርስቲያን ሆነ መቀጠል ይችላል። አንዴ ግን ሰድበህልኝ ውጣ እኔም ዱላዬን ላቁ ገለበጠው። ደማስቆ ለምን ታሳደደኛለህ? ለምን ታሳደኝ? እኔ ነው እየሮጥክም እየሄድክ ያለው ወደ ደማስቆ ወደ እነሱ አይደለም ወደ እኔ ነው። እኔ ደግሞ የሞጊያ ብረት ነኝ። ግርግዳ ላይ እንዲህ ብሎ የተተከለ ጦር ነኝ። ግርግዳ ላይ እንዲህ ሹሉን ወደ አንተ አቆሞ የቆመ ብረትን በቴስታ ለመጋጨት መሄድ ያዋጣህ ከሆነ go ahead። በሌላ ቋንቋ እዚህ መካከል ማለት ነው። ወይም የትም ቦታ ቢሆን የትኛውም ኃይል ከኋላ ቢሆን የትኛውም ደጋፊ ካጠገብ ቢሆን የትኛውም ሹመኛ ካጠገብ ቢሆን ልትነካን ብትሮጥ ግርግዳ ላይ እንጂ የቆመ ጦር በቴስታ መምታት ነውና አትበረክቱም ለማለት አትበረክቱም። ማንም ሰው አይበረክትም። ኢየሱስ ከሙታን ተነስቷል፣ በህይወት አለ፣ እናቀዋለን። ስሜቱ በደንብ ይገባናል፣ እናቀዋለን። እንደዛ ነው ከሞጊያው ብረት ጋር። ከዛ በኋላ ምን እንዳደረገ ታውቃለህ? ስሙን ሲያሰድብ ስሙን ለማሳደድ ደብዳቤ ጽፎ ሲወጣ ኢየሱስ እንዲህ አለ፣ ይህ ሰው በአሕዛብና በነገስታት ሁሉ ፊት ስሜን የሚሸከም ምርጥ ዕቃ አደርገዋለሁ ብሎ ተበቀለው።
አሸክመው ስሜን ነው። ስሜን አሰደብካ 100 300 400 ክርስቲያኖች ተሳደቡ። እነዚህን ሁሉ ክርስቲያኖች ስሜን እንዲሰድቡ አረካ። አሸክመሃለሁ። ምንን? ስሜን አሸክሜ በዓለም ላይ ሁሉ። ከዛስ ለሐናንያ ጌታ እንዲያላቸው ይህ ሰው ስለ ስሜ በዓለም ሁሉ መከራ እንደሚቀበል አመልክቼዋለሁ። በቃ በሄደበት አሪፍ በቀል ነው አይደለም? ሰውየው በሄደበት እንደተቀጠቀጠ ስለምኑ? ስለ ስሙ። እኛን አንዴ ብትመታን ዘመኑን ሙሉ ስለ ስሙ እየተገረፍክ ትኖራለህ። ዘመኑን ሙሉ የኢየሱስ በቀላየው እኔ ለምን አጋጫዋለሁ አለ። ባጋጫው እዛው ነው የሚያልቀው። እሱ ሰው እኔ አምላክ ምን አገኝ? ከማጋጫው ሰዎች ለምን አያጋጩት? ሰው ደግሞ በዚህ ዓለም ላይ በሄድክበት ሁሉ የሚያጋጭ የኢየሱስን ስም ከተሸከምክ እንጂ አበበ የሚል ማሞ የሚል ቶሎሳ አድሃኖም ዘበርጋ ምንትሴ የሚል ስም ተሸከመ ዞር ማንም አይነካም። ሁሉም በሰፈሩ ያስተናግዳል። በየሄድክበት ቦታ ኢየሱስ ኢየሱስ ካልክ ይቻለም ስፍራ የላትም። ለጌታ ለኢየሱስ ስፍራ የላትም። ብዙ ጊዜ አውራቸዋለሁ። ይቻለም ለድሮግባ ስፍራ አላት፣ ለሮናልዶ ስፍራ አላት። ስለነሱ የትም ብታወራ ሰው ሁሉ ዋው ይህ ሰውዬ ኳስ ያውቃል፣ 340 ስማም ጎበዝ መረጃ ፉል ነው ይለዋል። በኪስ ካታንጋ ትሪቡን የሚል ጋዜጣ ይዘህ ብትዞር ሰው ሁሉ ዋው ይልሃል። ብርህን እያስበላ እንደሆነ ባታቅም እዛችሁ የኳስ ወሬ ባወራህባት ለድሮግባ ቦታ ያላቸው፣ ለሮናልዲኖ ቦታ ያላቸው፣ ለማንትሴ ቦታ ያላቸው ሰዎች ይሄንን ስም ስታነሳ ማነህ እንትና ይሄ ቦታው አይደለም። እዚህ ኳስ ያየን ኢየሱስ ምናምን የምትለው እዛ እንትን ቦታ አንፈልግ። ኢየሱስ በዚህ ዓለም ላይ ቦታ የለው። ችን ስም ስታጠራ ስታነሳ ያን ጊዜ ነገር ይለያል። Where